በስመ አብ ወወልድ ወመንፈስ ቅዱስ ተሐዱ አምላክ ዘላለም ሥላሴ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚእዜሰ ኮነ ፍስሐ ወሰላም። የተወደዳችሁ የክርስቶስ ቤተሰቦች፣ የማምላክ የቅድስት ድንግል ማርያም የአስራት ያደራ ልጆች፣ ክቡራን አባቶች፣ እናቶች፣ ወንድሞች፣ እህቶች ሕፃናትንም ጨምሮ በሰበሰበና በወደደን በአባቶቻችን አባት በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ዋላችሁ? አሜን። አምላካችን እግዚአብሔር ይመስገን። ትናንትና የተነጋገርንበት ርዕስ ልዩነት በሚስጥረ ሥላሴ በሚል አንድ ክፍል አይተን ነበር። እንቀጥላለን። የሥላሴን አንድነትን ይህን ደግሞ እንመለከታለን ማለት ነው። ሥላሴ ወረዱ ወደ አብርሃም ቤት፣ ሥላሴ ወረዱ ወደ አብርሃም ቤት፣ ሆነው በአንድነት ሆነው በአንድነት ሆነው በአንድነት ሆነው በአንድነት ወረዱ ወደ አብርሃም ቤት፣ ሆነው በአንድነት ሆነው በአንድነት ሆነው በአንድነት ሆነው በአንድነት ወረዱ ወደ አብርሃም ቤት፣ ሥላሴ ወረዱ ወደ አብርሃም ቤት፣ ሥላሴ ወረዱ ወደ አብርሃም ቤት፣ ሆነው በአንድነት ሆነው በአንድነት ሆነው በአንድነት ሆነው በአንድነት ወረዱ ወደ አብርሃም ቤት፣ ሆነው በአንድነት ሆነው በአንድነት ሆነው በአንድነት ሆነው በአንድነት ወረዱ ወደ አብርሃም ቤት፣ ሥላሴ ወረዱ ወደ አብርሃም ቤት፣ ሥላሴ ወረዱ ወደ አብርሃም ቤት፣ ሆነው በአንድነት ሆነው በአንድነት ሆነው በአንድነት ሆነው በአንድነት ወረዱ ወደ አብርሃም ቤት። አሜን። በአንድነት ወደ አብርሃም ቤት ያው ገብተዋል ማለት ነው። የሥላሴ አንድነት እግዚአብሔር በስም በግብር በአካልና በኩነት ሶስት ቢባል በባህሪ በመለኮት በስልጣን በሕልውና በፈቃድ ይህንን ዓለም ካለመኖር ወደ መኖር አመጥቶ በመፍጠር በመመገብና በመጠበቅ በማሰለፍም አንድ ነው። ነቢዩ ሚልክያስ በትንቢቱ ላይ ለሁላችንም አንድ አባት ያለን አይደለምን? አንድ አምላክ የፈጠረ አይደለምን? በማለት እግዚአብሔርን በመፍጠሩ አንድ መሆኑ ተናግሯል። በትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ነቢዩ ኢሳይያስም ሰማያትን የፈጠረ እግዚአብሔርን እርሱን ምድርን የሰራና ያደረገ ያጸናትም አምላክ እንዲህ ይላል፣ እኔ እግዚአብሔር ነኝ፣ ከኔ በቀር ሌላ የለም በማለት እግዚአብሔር ፈጥሮ በመግዛት አንድ መሆኑን አጉልቶ ጽፎልናል በትንቢተ ኢሳይያስ ምዕራፍ
5 ቁጥር 18 ላይ አዎ እንዲሁም ሊቀ ነቢያት ሙሴ ደግሞ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው በማለት የእግዚአብሔርን አንድነት መስክሯል። ኦሪት ዘዳግም 6:4 ላይ ሐዋርያው ቅዱስ ጳውሎስም እግዚአብሔርን በአምላክነቱ በገዥነቱ አንድ መሆኑን ሲገልጽ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉም አባት አለ ብሏል። በኤፌሶን ምዕራፍ 4 ቁጥር 6 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ እኔና አብ አንድ ነን ብሏል። ዮሐንስ 10:30 ነው። አንድነታቸውን የአካል የስም ወይም የግብር ሳይሆን የባህሪ የፈቃድ የስልጣን የመፍጠር የመግዛት መሆኑን ሲያብራራ ቅዱስ ጳውሎስ ለኛስ ነገር ሁሉ ከርሱ የሆነ እኛም ለርሱ የሆንን አንድ አምላክ አብ አለን፣ ነገር ሁሉ በርሱ በኩል የሆነ እኛም በርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ብሏል በአንደኛ ቆሮንቶስ ምዕራፍ 8:6 ላይ። አዎ ነገር ሁሉ በርሱ የሆነ የሚለው ለአብ ለወልድ ተናግሯል ዮሐንስ 1:3። ይህም አብ ወልድ ተፈጥሮ በመግዛት አንድ መሆናቸውን ይገልጻል። በሌላ ቦታ ደግሞ ጸጋም ስጦታም ልዩ ልዩ መንፈስ ግን አንድ ነው። አገልግሎት ልዩ ልዩ ነው፣ ጌታ ግን አንድ ነው። አሰራር ልዩ ልዩ ነው፣ ሁሉንም በሁሉ የሚያደርግ እግዚአብሔር ግን አንድ ነው በማለት ሥላሴ በአካልና በስም ሶስት ቢሆንም ሁሉን በሁሉ ማድረጋቸው ግን አንድ መሆናቸው ተጽፏል። አንደኛ ቆሮንቶስ 12:4 ላይ መንፈስ አንድ ነው የሚለው መንፈስ ቅዱስ ጌታ አንድ ነው የሚለው ወልድ እግዚአብሔር አንድ ነው የሚለው ደግሞ አብ ይገልጻል። ለእያንዳንዳቸው የብቻቸው አንድ ማለቱ የአካል ሶስትነት መኖሩን አንድ የሚለው ቃል መደጋገሙ በባህሪ በፈቃድ በስልጣን አንድ መሆናቸው ይገልጻል። አንድም አንድነቱን ሶስትነቱን እንደማያጠቃልል ሶስትነቱን አንድነቱን እንደማይከፋፈል መናገሩ። እንግዲህም ሶስት አንድ ተብሎ ከተገለጠ አንድ ቁጥር ደጋግመው ቢያበዙት ውጤቱ ያው አንድ ነውና እግዚአብሔር አንድ እንላለን። እግዚአብሔር በመለኮት በፈቃድ በስልጣን በባህሪ አንድ መሆኑን ሲያመለክት አዳም በፈጠረ ጊዜ ወደ ዘፍጥረት 1:26 ላይ የኖህ ልጆች በሰናኦር ሜዳ ላይ የሰሩትን ግንብ ባፈረሰ ጊዜ ዘፍጥረት 11:6 ላይ ሰዶምና ገሞራ እንደማይጠፋ ለአብርሃም በተናገረው ጊዜ ዘፍጥረት 18:17 ላይ ስራውን የተከናወነበት በአንድነት ስልጣን መሆኑን ለማመልከት እግዚአብሔርም አለ በሚል በነጠላ ቁጥር ተገልጾ እናያለን። በዚህ ተመሳሳይ የመጽሐፍ ቅዱስ ክፍሎች ደግሞ የአካልና የስም ሶስትነት ሲገልጽ ሰውን እንደ መልካችንና እንደ ምሳሌያችን እንፍጠር፣ እንውረድ፣ አንዱ የአንዱን እንዳይሰማ በዚያ ቋንቋቸው እንደብልቅ እንደባልቅ ወዘተ ተብሎ ተጽፏል። ታላቁ ቅዱስ አባ ሕርያቆስ በቅዳሴ ማርያም ላይ የሥላሴን አንድነት ሲናገር ሶስት ስም አንድ እግዚአብሔር ነው፣ በስም ሶስት በእግዚአብሔርነቱ አንድ ነው ካለ በኋላ ይህንንም በምሳሌ ሲያብራራ አብርሃም ይስሐቅ ያዕቆብን በአካል ሶስት እንደሆኑ ሶስት ብለን የምናምን አይደለምን? በአካል ሶስት ብንል በባህሪ አንድ ብለን እናምናለን እንጂ አንድ ሲል ከፍጥረታት ሁሉ አስቀድሞ የነበረ አዳም በአካል አንድ እንደሆነ አንድ ብለን የምናምን አይደለም። በባህሪ አንድ ብለን በአካል ሶስት ብንል እናምናለን እንጂ በማለት አብራርቷል። አዎ የሚስጥረ ሥላሴ አስረጆች ምሳሌዎችን እስቲ እንመለከታለን። የሰው ልጅ ነፍስ ተፈጥሮ ሰው የሥላሴ ምሳሌ መሆኑ ሰው
በመልካችን እንደ ምሳሌያችን እንፍጠር በሚለው ጥቅስ እንረዳለን። ዘፍጥረት 1:26 ላይ ይህም መሰረት አድርገው ሊቃውንቱ ምስጢረ ሥላሴን በሰው ነፍስ መስለው ያስተምራሉ። አዎ እንደሚታወቀው የሰው ነፍስ በአካል አንድ ስትሆን ሶስት ግብር ደግሞ አላት። ይኸውም ለባዊነት፣ ነባቢነት እና ሕይወት ናቸው። ሥላሴ በባህሪ፣ በፈቃድ፣ በስልጣን እና ይህን በመሰለ ሁሉ አንድ ሲሆን በአካል፣ በግብር፣ በስም እና በኩነት ሶስት ይባላሉ። የሰው ነፍስ በልባዊነት፣ በአብ በነባዊነት በቃልነቷ በነባቢነቷ በቃልነቷ በወልድ በሕይወትነቷ ደግሞ በመንፈስ ቅዱስ ትመሰላለች። የሰው ነፍስ ለባዊነት፣ ነባቢነት እና ሕያዊት ናት ስትባል በሰው ነፍስ ሶስት መኖሩን ያስገነዝባል። ሆኖም አንዲት ነፍስ አንድ ሰው ይባል እንጂ ሶስት ነፍስ ሶስት ሰው አይባልም። ሥላሴም በአብ ልብነት ያስባሉ፣ ያውቃሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ እስትንፋስነት ሕይወትነት ለዘላለም ጸንቶ ይኖራል ስንል አንድ እግዚአብሔር እንጂ ሶስት አማልክት አንልም ነው። አዎ የፀሐይ ተፈጥሮ ፀሐይ በብርሃኗ ትታወቃለች። እግዚአብሔር በተለምዶ እግዚአብሔር ወልድ ብዙ ጊዜ በብርሃን ተመስሎ ተገልጿል። ለምሳሌ ቅዱስ ዮሐንስ ስለ ኢየሱስ ክርስቶስ ሲናገር ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር ብሏል በዮሐንስ 1:9 ላይ። ይህም ብርሃን የተባለው ወልድ በክበብ ከአብ የተገኘ መሆኑን በኒቅያ የተሰበሰቡ 318 ሊቃውንት ሲያስረዱ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ ብለዋል። ሐዋርያው ቅዱስ ጳውሎስም ደግሞ እርሱ የከበሩ መንጸባርቅ የባህሪ ምሳሌ ሆኖ ሁሉን በስልጣኑ ቃል የደገፈ ኃጢአታችን በራሱ ካነጻ በኋላ በሰማይ በግርማው ቀኝ ተቀመጠ ሲል ጽፏል። ዕብራውያን ምዕራፍ 1:3 ላይ ነብዩ ዕንባቆም ደግሞም ብርሃንና የብርሃኑ ጸዳል አንድ መሆናቸውን ሲናገር ጸዳሉ እንደ ብርሃኑ ነው ብሏል። ዕንባቆም 3:4 አዎ ሊቃውንት አባቶቻችን እነዚህንም መሰል የመጽሐፍ ቅዱስ ሐሳቦችን መሰረት በማድረግ የፀሐይ ተፈጥሮ ለምስጢረ ሥላሴ አስረጂ ምሳሌ አድርገው ይጠቀማሉ። እንደሚታወቀው ሶስት በሶስት ነገሮች ትታወቃለች። ይኸውም ክበብ፣ ብርሃንና ሙቀት ናቸው። ሆኖም አንድ ፀሐይ እንጂ ሶስት ፀሐይ አትባልም፣ ፀሐዮች አትባልም። ሥላሴም ምንም እንኳን በስም በአካል በግብር እና በኩነት ሶስት ቢባል አንድ እግዚአብሔር እንጂ ሶስት አማልክት አይባልም ማለት ነው። ፀሐይ በክበቧ በአብ በብርሃኗ በወልድ በሙቀቷ በመንፈስ ቅዱስ ትመሰላለች። ለፀሐይ ብርሃን ሙቀት መገኛ ክበብ ነች። ይሁን እንጂ በክበቧ በብርሃኗና በሙቀቷ መካከል መቀዳደም መከፋፈል የለባቸውም። አንድ ነው ማለት ነው። ለወልድና ለመንፈስ ቅዱስ መገኛው አብ ሲሆን ለመገኛው ቅድም ተከተልን መከፈል የላቸውም። ምሳሌ ግን መሳሬ ዘሐጽጽ ምክንያቱም ፀሐይ ለመገኘቷ ጥንት ያለው ሲሆን ለሥላሴ ዘመን አይቆጠርላቸውምና። የእሳት ተፈጥሮ እግዚአብሔር በእሳት ይመሰላል። አምላክህ እግዚአብሔር የሚባላ እሳት ቀናተኛ አምላክ ነው እንዲል ዘዳግም 4:24 ላይ። ሊቃውንትም ይህንን መነሻ አድርገው ለትምህርተ ሥላሴ አስረጂ ምሳሌነት የእሳትን ተፈጥሮ ይጠቀማሉ። የእሳት አካሉ አንድ ሲሆን ሶስት ነገሮች አሉትና ይኸውም ነበልባል፣ ብርሃንና ሙቀት ናቸው። እሳት በነበልባሉ በአብ በብርሃኑ በወልድ በሙቀቱ በዋዩ በመንፈስ ቅዱስ ይመሰላል። እሳት እነዚህ ሶስት ኩነት ቢኖሩትም አንድ እሳት እንጂ ሶስት አይባልም። ሥላሴም በአካል በግብር
በስምና በኩነት ሶስት ቢባል አንድ እግዚአብሔር እንጂ ሶስት አማልክት አይባልም። አዎ በምስጢረ ሥላሴ ለሚያነሱ ጥያቄዎች እንግዲህ ሊቃውንቶቹ ሰጥተውበታል። በደንብ የገባቸው የተረዱት የሥላሴ አካል ስም አይረጋቸውን የሚያመለክት ለሚሉት ሥላሴ ሶስት ስሞች አሉት። ይኸውም የግብር ስም ወላዴ፣ ተወላዴ፣ ሰራጼ፣ የኩነት ስም ልብ፣ ቃል፣ እስትንፋስ ሲሆን የአካል ስም ደግሞ አብ፣ ወልድ፣ መንፈስ ቅዱስ ይባላል። ቅዱሳን መጻሕፍት የሥላሴን የአካልን ስም ሲጠሩ አብ፣ ወልድ፣ መንፈስ ቅዱስ የሚለው ቅድመ ተከተል ይዞ ነው። መናፍቃን ይሄንን ጠቅስ አብ ከወልድ ይበልጣል፣ ወልድ ከአብ ያንሳል፣ የመንፈስ ቅዱስም ደረጃ ሶስተኝነትን ነው ሲሉ ይዳመጣሉ። እንግዲህ አለመታደል መጽሐፍት አብ፣ ወልድ፣ መንፈስ ቅዱስ የሚለው ቅደም ተከተል ይዘው መናገራቸው ፍጥረታት ዓለምን ድህነተ ዓለም በአብ የተወጠነ በወልድ የተከናወነ በመንፈስ ቅዱስ የተፈጸመ መሆኑን ለመናገር እንጂ ስማቸው ማዕረጋቸውን ስለሚያመለክት አይደለም። አዎ ስተታቸው ትምህርትን መስጠት በሰጡበት አብ፣ ወልድ፣ መንፈስ ቅዱስን መጥራቻቸው ሶስት ስም በአንድ ቃል መጥራት ስለማይቻል እንጂ ቅደም ተከተል ስላለው አይደለም ካሉ በኋላ በአንድነት መጠራት ካስፈለገ አምላክ መለኮት እንላለን ብሏል። ስለዚህ የሥላሴን የሶስትነትን ስም አብ፣ ወልድ፣ መንፈስ ቅዱስ ሲሆን የአንድነት ስም ደግሞ እግዚአብሔር አምላክ ጌታ እንደሚባል ገልጿል። መጽሐፍ ቅዱስ በብዙ ጊዜ አብ፣ ወልድ፣ መንፈስ ቅዱስ በሚል ቅድመ ተከተል ቢጠራ ከዚህ ዓለም ተከታይ ውጭ የተጻፈበት ሁኔታ አለ። ለምሳሌ የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን ይላል በሁለተኛ ቆሮንቶስ ምዕራፍ 13 ላይ በሚለው የሥላሴ ስም የተጻፈው ወልድን በማስቀደም አብን በማስከተል መንፈስ ቅዱስን በመጨረሻ ነው። ቅዱስ ጳውሎስ በሌላ ቦታ ደግሞ የጸጋውም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎት ልዩ ልዩ ነው፣ ጌታ ግን አንድ ነው። አሰራር ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው ሲል ጽፏል በአንደኛ ቆሮንቶስ ምዕራፍ 12:4-6 ላይ። አዎ ደግሞም አጻጻፍ መንፈስ ቅዱስ ወልድ አብ፣ አዎ መንፈስ ቅዱስ ወልድ አብ በሚል ነው። ልብ ልንለው የሚገባው ጉዳይ ቅደም ሥላሴን በሶስትነት በሚናገሩበት ቦታዎች ላይ አብ እግዚአብሔር ወልድን፣ ጌታ መንፈስ ቅዱስን መንፈስ ቅዱስ ብሎ የመጥራት ልማድ ያለው መሆኑ ነው። ዮሐንስ 13:3 ዮሐንስ 8:42 ላይ። ስለዚህ መጽሐፍት ሥላሴን አብ፣ ወልድ፣ መንፈስ ቅዱስ ብለው መጥራታቸው ከላይ እንደተጠቀሰው ድህነታቸውን ፍጥረታቸውም በአብ የተወጠነ በወልድ የተከናወነ በመንፈስ ቅዱስ ደግሞ የተፈጸመ መሆኑን ለመናገር እንጂ የሥላሴን የስልጣን ወይም የማዕረግ ደረጃ ለማሳየት አለመሆኑን እንገነዘባለን፣ እናውቃለን፣ እንረዳለን ማለት ነው። በአብና በወልድ መቀዳደም አለ ለሚሉ በሥላሴ የግብር ሶስትነት ላይ እንደተመለከተ ነው። የአብ ግብር መውለድና ማስረጽ ሲሆን የወልድ ግብር መወለድ ነው። የመንፈስ ቅዱስ ግብር ደግሞ መስረጽ ነው። በሌላ አነጋገር አብ ወልድ ይወልዳል፣ መንፈስ ቅዱስም ያሰርጻል። እንዲሁም ወልድ ከአብ ይወለዳል፣ መንፈስ ቅዱስ ከአብ ይሰርጻል ብለናል። አንዳንዶቹ ይህንን መነሻ አድርገው አብ ወላዴና አስራጼ እንደሆነ ከተወላዴ ወልድን ከሰራጼ መንፈስ ቅዱስን ይቀድማቸዋል ሲሉ ይሰማሉ። ወልድ ከአብ ተወለደ ስንል አብን በመልክ ይመስለዋል፣
በባህሪ ይተካከላል ማለታቸው ነው። ይህም በሌሎቹ ፍጥረታት እንደሚታወቀው ሳይሆን ወልድ ከአብ የተወለደ ያለመካፈል፣ ያለመከፈል፣ ያለመለየትና ያለመቀዳደም ነው። ይህንን የማይመረመር ጥልቅ ምስጢር ነው። ልብ ልንለው የሚገባው ጉዳይ ግን አብ ወልድ መንፈስ ቅዱስን አሰረጸ ማለት ፈጠራቸው ከማለት እጅግ የተለየ መሆኑ ነው። ሊቃውንት የወልድን ከአብ መወለድና የመንፈስ ቅዱስን መስረጽ በምንጭ እና በወንዝ እንዲሁም በክበብና በብርሃን መስለው ያስተምራሉ። ምንጭና ወንዝ መገኛው አንድ ነው። ለመገኘታቸው ግን ቅደም ተከተል የለውም። ይሁን እንጂ ምንጩ ወንዝ አይባልም፣ ወንዝ ምንጭ አይባልም። ሆኖም ሁለቱ ውሃ ናቸው። ምንጭና ወንዝ ሁለቱም ውሃው እንደሆነ አብ ወልድ መንፈስ ቅዱስ በባህሪያቸው አንድ ናቸው። ለመገኘታቸው ጥንት ላኗኗራቸው ፍጻሜ የላቸው። ሌላው ምሳሌም ብርሃን ዘእምብርሃን ከብርሃን የተገኘ ብርሃን እንዳሉ ሰለስቱ ምዕት ብርሃን ከፀሐይ ሲወጣ ያለመለየት፣ ያለመካፈል እና ያለመቀዳደም እንደሆነ ሁሉም ወልድ መንፈስ ቅዱስ ከአብ የተገኘ ያለመቀዳደም ያለመካፈልም ነው። የፀሐይ ክበቡ ኖሮ ብርሃን ያልነበረበት፣ ብርሃን ኖሮ ክበብ ፀሐይ ያልነበረበት ዘመን እንዳልነበረ ሁሉ አብ ኖሮ ወልድ ያልነበረበት፣ ወልድ ኖሮ አብ ያልነበረበት ዘመን የለም አይኖርምም። ወልድ ከአብ የተወለደ ልደቱ ቢሆን ከዚያ ጊዜ ብሎ ዘመን የማይቆጠርለት አይደለም። ያም ቢሆን ቅዱስ ዮሐንስ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነው ነበር ባላለ ነበር። ዮሐንስ 1:1 በዚህ ጥቅስ ቃል የተባለው ወልድ ያለ ጥንት ቀዳማዊ መሆኑን ራሱ እግዚአብሔርን መሆኑን እንገነዘባለን። አብ ወልድ መንፈስ ቅዱስ የአንድ አካል ስሞች ናቸው ለሚሉ የነዚህ መናፍቃን ትምህርት እግዚአብሔር ከክርስቶስ መገለጥ በፊት አብ በዘመነ ስጋይ ወልድ ከባለ 50 ጀምሮ መንፈስ ቅዱስ ተባለ እንጂ የአካል የገጽና የግብር ሶስትነት የለውም የሚል ነው። ለዚህም መናፍቃን አባቶቻችን በሶስተኛው መቶ ክፍለ ዘመን የተነሳ ሰባሊዮስን ለትምህርቱ እንደ ማስረጃ የሚጠቅሱና አብና እኔና አብ አንድ ነን ዮሐንስ 10:30 ላይ አብን ያየ እኔን አየ። ዮሐንስ 14:9 ክርስቶስ በስጋ መጣ፣ እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ሮሜ 9:5 የሚሉትን እነዚህ ሐሳቦች ክርስቶስ ከአብ ከመንፈስ ቅዱስ ጋር የባህሪ አምላክ መሆኑን አንድም በኩነት መናዘብም ያለው መሆኑን የሚያረጋግጡ ናቸው እንጂ እግዚአብሔር በዘመናት መካከል ስሙ እየቀያየረ ተገለጠ የሚሉ አይደሉም። ይሄ ከሆነ ግን እኔ እግዚአብሔር አልለወጥም ያለው የመጽሐፍ ቅዱስ ቃል ውሸት ነው ሆነ ማለት ነው። ሚልክያስ 3:6 ላይ ቅዱስ ጳውሎስም በዕብራውያን መልእክቱ ላይ ኢየሱስ ክርስቶስ ትናንትናም እና ዛሬም እስከ ዘላለም ያው ነው ብሏል። ዕብራውያን 13:8 ላይ ሐዋርያው ቅዱስ ጳውሎስ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን በተናገረበት አንቀጽ ላይ አስቀድሞ ዳዊት የተናገረው አንስቶ ሲያብራራ ጌታ ሆይ አንተ ከጥንት ምድርን መሰረት ሰማዮችም የእጆች ሥራ ናቸው፣ እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉ እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመታቶቹ ከቶ አያልፉም ሲል ጽፏል። ዕብራውያን 10:13 ያለው ሁሉ ያረጃሉ ይለወጣሉ፣ አንተ ግን አንተ ነህ የሚለው ስለ ወልድ የተናገረው እንደመሆኑ መጠን ወልድ ስጋ አዳም ሲለብስ ያስገነዝበናል እንዳልተለወጠ። ስጋዊውን ጨርሶ ወደ አባቱ ሲያርግ እንደማይለወጥ ያስገነዝበናል። ማለት ከዘመነ ስጋዊ በፊት አብ
ተብሎ እንዳልተጠራ ካረገ በኋላ መንፈስ ቅዱስ ተብሎ እንደማይጠራ ይገልጻል። እኔ እግዚአብሔር አልለወጥም የሚለው ይህንን የሚያጠናክር ነው። ሚልክያስ 3:6 ላይ ስለዚህ አብ ወልድ መንፈስ ቅዱስ የሶስት አካል ሶስት ስም እንጂ መናፍቃን እንደሚሉት የአንድ አካል ሶስት ስሞች አይደሉም። አዎ ሌላው ማስረጃ ቅዱስ ጳውሎስ በአንደኛ ቆሮንቶስ 8:6 ላይ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን፣ ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ብሎ የተናገረው ሐሳብ ነው። የጥቅስ አብ ልዩ አካል ያለው መሆኑ የአካሉ ስም አብ እንጂ ወልድ እንደማይባል ሲያብራራ አንድ አካል አብ ብሏል። ወልድ በራሱ አካል መሆኑ ሲያብራራ አንድ ጌታ ኢየሱስ ክርስቶስ ብሏል። ነገር ግን በመለኮት በስልጣን ይህን ዓለም በመፍጠር በማሳለፍ አንድ መሆናቸውን ሲያብራራ ሁሉ በእርሱ በኩል የሆነ የሚለው ለአብ ለወልድ ሰጥቶ ተናግሯል። ስለ መንፈስ ቅዱስ የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው በማለት መንፈስ ቅዱስ በአካል አንድ መሆኑ የአካል ስም መንፈስ ቅዱስ መሆኑን ይናገራል። በአንደኛ ቆሮንቶስ ምዕራፍ 12:4 ላይ ይህንም ያስገነዘበን አብ ወልድ መንፈስ ቅዱስ በአካል በስም በግብር ሶስት በመለኮት በባህሪ ዓለማትን በመፍጠር በማሳለፍና በመሳሰሉት ግን አንድ መሆኑን ነው የሚገልጽልን ማለት ነው። እግዚአብሔር አንድ አካል ነው ለሚሉ በመጀመሪያ ጊዜ እግዚአብሔር አንድ አካል ነው፣ ያም አብ ብቻ ነው። ወልድ መንፈስ ቅዱስ ግን እንደ አእምሮ የማሰብ ችሎታ በአብ ውስጥ ያሉ ኃይላት ናቸው ብሎ ያስተማረው ጳውሎስ ሳሚሳጢ እንደሆነ ይናገራል። ዛሬም ቅዱስ ጳውሎስ በኤፌሶን 4:4 ላይ በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካል አንድ መንፈስ አለን፣ ያውም ሐሳብ ይዞ እግዚአብሔር በአካል አንድ ነው የሚሉ የጳውሎስን ሳሚሳጢ የግብር ልጆች አሉ። ቅዱስ ጳውሎስ ግን ሐሳቡን የተናገረውን ስለ ሥላሴ አንድነት ሳይሆን ምእመናኑ መካከል ሊኖር ስለሚገባው አንድነት ነው። ይህን ለማረጋገጥ ከፍ ባለ በቁጥር 2 እና 3 ላይ በትሕትና ሁሉን በየዋህነት በትዕግስት እርስ በርሳችሁ በፍቅር ታገሱ፣ በሰላም ማሰሪያ የመንፈስ ቅዱስ አንድነትን ለመጠቀም ትጉ ይላል። አዎ ተብሎ የተጻፈውን መዝገብ በቂ ነው። ሐዋርያው ቅዱስ ጳውሎስ በሌላ ቦታ በክርስቶስ ያመኑትን ሁሉ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው መኖር እንዳለባቸው ሲናገር ነው። አይሁዳዊ ወይም የግሪካዊ ሰው የለም፣ ባሪያ ወይም ጨዋ የለም፣ ወንድ ሴት የለም፣ ሁላችሁም በክርስቶስ አንድ ሰው ናችሁ ብሎ ጽፏል። ገላትያን ምዕራፍ 3:28 ላይ ወንጌላዊ ቅዱስ ሉቃስም የምእመናን አንድነት ሲናገር በሐዋርያት ሥራ ምዕራፍ 4:32 ላይ ያመኑትም አንድ ልብ አንዲት ነፍስ ነበሯቸው ሲል ጽፏል። አዎ ይሄ ነው እኮ በአንድ ልብ በአንድ ነፍስ እንሰብሰብ ከቤተ መቅደስ እናንጋጥጥ ወደ ሰማይ ይቀን አልፎ እስከምናይ ይላል እንጂ። ስለዚህ ቅዱስ ጳውሎስ አንድ አካል ያለው ምእመናን ነው እንጂ ሥላሴ አይደለም። አንድ አካል የተባሉ ምእመናን ተጨፍልቀው አንድ አካል ሆነው ሳይሆን በመካከላቸው ያለውን የዓለማትን የመንፈስ አንድነትን ለመናገር ነው። በአብርሃም ቤት ከተገለጡ 2 መላእክት ናቸው ለሚሉ በዘፍጥረት 18 ላይ እንደተጻፈው ለአብርሃም በ3 አረጋውያን አምሳል የተገለጠ እግዚአብሔር ብቻ ሳይሆን አንዱ እግዚአብሔር ሲሆን 2ቱ መላእክት ናቸው የሚሉ አሉ። መንፈስ ቅዱስ ግን ለአብርሃም እግዚአብሔር ተገለጠለት አለ እንጂ እግዚአብሔርና መላእክት ተገለጡ አላለም። ይሄን ሐሳብ አጣመው ለመተርጎም ሲሉ
አንዳንዶቹ እንግዶች አብርሃም ተሰናብተው ወደ ሰዶም መሄዳቸው መነሻ በማድረግ በምዕራፍ 19 ላይ ደግሞ ሁለት መላእክት ወደ ሎጥ ቤት ገበው ያለውን ይጠቅሳሉ። የታሪኩ ጸሐፊ ሊቀ ነቢያት ሙሴ ግን እግዚአብሔር ከአብርሃም ጋር ንግግሩን በጨረሰ ጊዜ አብርሃምም ወደ ስፍራው ተመለሰ በማለት በግልጽ ጽፎልናል። ይሄ ነው ማስረጃው እኮ ታዲያ 18 ኦሪት ዘፍጥረት 18:33 ላይ ታሪኩ ተከናውኖ ያለው ነገር ነውና በታሪክነቱ መቀበል እንጂ ማሻሻል ማለትም ከጻፊው ውጭ መጨመር አይቻልም። እንደ መናፍቃን ትርጉም ቢሆን ኖሮ ሙሴ ማለት የነበረበት እግዚአብሔርና መላእክቱ ሄዱ ወይም እግዚአብሔር ከመላእክት ጋር ሄደ ነበረ። ሙሴ ግን አለ ለአብርሃም እግዚአብሔር በሶስት አረጋውያን አምሳል ተገለጠለት። እግዚአብሔርም ከአብርሃም ጋር ንግግሩን በጨረሰ ጊዜ ሄደ ሲል በግልጽ ጽፏል። ይሄም እግዚአብሔር በሶስትነት መገለጡ እንጂ ከሁለት መላእክት ጋር ስለመገለጥ አይናገርም። ይሄ ነው መንፈስ ቅዱስ ዝሮ አካል ነው ለሚሉ ጌታችን መድኃኒታችን ኢየሱስ ክርስቶስ መንፈስ ቅዱስ አካላዊ መሆኑ ሲናገር፣ ዳሩ ግን እኔ ከአብ ዘንድ የምልክላችሁን አጽናኝ እርሱ ከአብ የሚወጣው የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል ሲል ተናግሯል። ዮሐንስ 15:26 ላይ የአካል ትርጉም ላይ እንዳየነው እሱ ተብሎ የሚነገርለት እኔ ማለት የሚገባው ነገር ካለ ሊባል እንደሚችል አይተናል። ስለዚህ መንፈስ ቅዱስ አካላዊ ባይሆን ኖሮ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል ባላለ ነበረ። ማቴዎስ 12:31 ላይ ኃጢአትን ስድብን ሁሉ ለሰዎች ይሰረይላቸዋል፣ ነገር ግን አለ መንፈስ ቅዱስን ለሰደበ ምን ይላል? አይሰረይለትም። አው ተብሎ የተጻፈው ይገኛል። በዚህ አካላዊ ያልሆነ ነገር ሊሰድብ አይቻልምና መንፈስ ቅዱስ አካላዊ መሆኑን እንገነዘባለን። መንፈስ ቅዱስ ሐዋርያው ቅዱስ ጳውሎስ ምን ይላል? ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ሲል በተናገረው ላይ ኤፌሶን ምዕራፍ 4:30 ላይ አታሳዝኑ የሚለው የአካል ለሌለው ነገር ሊናገር አይችልምና መንፈስ ቅዱስ አካላዊ መሆኑን እንረዳለን። ጌታ በተጠመቀ ጊዜ መንፈስ ቅዱስ በርግብ አምሳል መውረዱን የመንፈስ ቅዱስን አካልነት አስረጅ እንጂ በአጠቃላይ የሚላከው የሚያዝን የሚያጽናና የሚመሰክር ነገር አካላዊ እንጂ ብትን ዝሮ ሊሆን አይቻልም። መንፈስ ቅዱስ አካላዊ መሆኑን እናምናለን። መንፈስ ቅዱስ ከአብ ከወልድ ይሰርጣል ለሚሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መንፈስ ቅዱስ በተናገረበት አንቀጹ ላይ ዳሩ ግን እኔ ከአብ ዘንድ የምልክላችሁን አጽናኝ እርሱ ከአብ የወጣው የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል በማለት የመንፈስ ቅዱስን ግብር ከአብ መስረጽ መውጣት መሆኑን አስገንዝቦናልና ዮሐንስ 15:26 ላይ መናፍቃን ግን ይህን እውነት ወደ ጎን ትተው መንፈስ ቅዱስ የአብ የወልድ ሕይወታቸው እንደመሆኑ መጠን ከአብ ከወልድ መስረጽ አለበት ይላሉ። ይህ በእውነት ከንቱ ፍልስፍና ነው። ፍልስፍና ኪደት ነው። ክርስትና ግን በክርስቶስ አምላክነት በትምህርትም እውነትን ማመን መታመን እንጂ ፍልስፍና አይለይም። ሳይንሳዊ ምርምርም ቃላቸውን እንደመሆኑ ሳይንሳዊ ምርምር አይደለም። እንደ መናፍቃን ፍልስፍና ከሆነ ግን ወልድ የአብና የመንፈስ ቅዱስ ቃላቸው እንደመሆኑ ከአብና ከመንፈስ ቅዱስ ይሰርጻል ወደሚለው ድምዳሜ ሳይወስድ አይቀርም። በሌላ አነጋገር ደግሞ መንፈስ ቅዱስ ከሁለት አካል ማለት ከአብና ከወልድ ይሰርጻል ከተባለ ሁለት አካል አለው እንደማለት ነው። ቅዱስ መጽሐፍ ግን መንፈስ ቅዱስን አካላዊ መሆኑን መንፈስ መሆኑን አካል አንድ መሆኑን ሲናገር
የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው ብሎ በአንደኛ ቆሮንቶስ ምዕራፍ 12:4 ላይ ጽፎታል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር የተመሰገነ ይሁን። አዎ በስላሴ እናምናለን፣ የፈጠረን ስላሴ ነውና። አዎ ስላሴን ልናምን ግድ ነው። እና ታዲያ በስላሴ ሳያምኑ ድህነት አለ እንዴ? በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ደቀ መዝሙር ያድርጓቸው ብሎ ቅዱሳንን ሐዋርያቱን ያስተማረው እንዲሄዱ የላካቸው ለዚህ ነው። አዎ ነአምን በአብ ወነአምን በወልድ ነአምን በአብ ወነአምን በወልድ ወነአምን ነአምን በመንፈስ ቅዱስ ወነአምን ነአምን በመንፈስ ቅዱስ እናምናለን በአብ እናምናለን በወልድ እናምናለን በአብ እናምናለን በወልድ እናምናለን እናምናለን በመንፈስ ቅዱስ እናምናለን በመንፈስ ቅዱስ ነአምን በአብ ወነአምን በወልድ ነአምን በአብ ወነአምን በወልድ ወነአምን ነአምን በመንፈስ ቅዱስ ወነአምን ነአምን በመንፈስ ቅዱስ እናምናለን በአብ እናምናለን በወልድ እናምናለን በአብ እናምናለን በወልድ እናምናለን በመንፈስ ቅዱስ እናምናለን በመንፈስ ቅዱስ። አዎ እናምናለን በመንፈስ ቅዱስ እናምናለን። አምነን ነው የምንጠመቀው ድህነት የምናገኘው። ስለዚህ የስላሴ አንድነትን አዎ በሚል ትናንትና የተቋረጠውን ዛሬ እንደ እግዚአብሔር ፈቃድ ጨርሰናል ማለት ነው። እንቀጥላለን። ይሄ ስለ ብዙዎቹ የተለያየ ኑፋቄ የሚዘሩት ያንን ትውልዱ ማወቅ አለበት። ያላወቀ ማለት ነው ያወቀ እንዲያውቅ ማሳወቅ ግዴታ አለበት። ማስተማር ግዴታ አለበት። መምከር አለበት። ያወቀ ላላወቀ እንዲያውቅ ማድረግ፣ ከጨለማ ወደ ብርሃን እንዲመጣ ማድረግ፣ ከክፋት ወደ በጎነት፣ ከጥላቻ ወደ ፍቅር እንዲመጣ ማድረግ፣ የፈጠረውን አምላኩን ስላሴን እንዲያውቅ ማድረግ ይሄ ግዴታችን ነው የሁላችንም። ስለዚህ እግዚአብሔር ሁላችንን ይባርክ። ሀገራችንን ከጥፋት ሕዝበ ክርስቲያኑን ከረሃብና ከስደት በጨካኞች እጅ ከመውደቅ እግዚአብሔር ይጠብቀን። የቅዱሳን አምላክ የሞቱትን ነፍሳቸውን በደጋጎቹ በአብርሃም በይስሐቅ በያዕቆብ አጠገብ ያሳርፍ። ያዘኑትን ያዘናናልን፣ የታመሙትን ይፈውስልን። በየአልጋው ላይ በየቤታቸው በየሆስፒታሉ ያሉ የሚሰቃዩ በብዙ አይነት ህመም ብዙ ነው። ፈውሱን ያድላቸው የቅዱሳን አምላክ እግዚአብሔር ሁላችንንም ይባርከን።
ይቆየን። አሜን።